በረካ ማለት ምን ማለት ነው? የበረካ መገኛ ሰበቦችስ እነማን ናቸው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ የሰው ልጆች በባህሪያቸው በረካ ፍለጋ የሚለው ነገር በተለያየ እምነትም ላይ ያሉ ቢሆኑ በጣም ስሜቱ ያላቸው ነገር ነው። ታዲያ ይህ ነገር እውነታው ምንድን ነው? በረካ ማለት ዚያደቱል ኸይሪ ወነማኡሁ፣ የኸይር ነገር የመልካም ነገር መብዛቱና መዘውተሩ መቀጠሉ በረካ ይባላል። ታዲያ ይህን በረካ ሰጪው ማን ነው? በረካን ሰጪው አንድ አላህ ሱብሓነሁ ወተዓላ ብቻ ነው። በረካንም ነሽ አንድ አላህ ሱብሓነሁ ወተዓላ ብቻ ነው። እንዲሁም አላህ ሱብሓነሁ ወተዓላ ይህን በረካውን ከሱ ዘንድ የሚገኘውን በረከት ለመገኘቱ ሰበብ ያደረጋቸው ነገራቶች ላይ በረካ ይገኛል። እነዛን ሰበቦቹ ደግሞ አላህ ሰበብ መሆናቸውን የገለጻቸው እንጂ አንተና እኔ ወይም እሷና እነሱ በረካ አለው ብለን በረካ ይገኝበታል ብለን ስላልን ብቻ በረካ ሊገኝ አይችልም። ውዱ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ወቅት መንገድ ላይ የተጓዙ ነበር። ይህን ሐዲስ ቡኻሪ ዘግበውታል፣ ሌሎችም ሱነኖች ዘግበውታል። እንዲህ ይላሉ፣ መንገድ ላይ ነበሩና ውሃ እጥረት ይገጥማቸዋል። እስኪ ትንሽ ውሃ እንኳን ያለው ቢሆን ያምጣልኝ አሉ። መጣላቸው በኋላ እጃቸውን አኑሩ። ውሃው ከእጃቸው መሃል ፈለቀ። ከፈለቀ በኋላ ውሃው በጣም በዛ። ሰው በጣም በውሃ ተቸግሮ ነበርና ሀሉሙ ኢለ ጠሁሪል ሙባረክ አሉ። ኑ ወደ ተባረከ ውሃ ኑ ውሰዱ አሉና ወልበረከቱ ሚነላህ አሉ። ይህ የተገኘው በረከት ከአላህ ሱብሓነሁ ወተዓላ ነው እንጂ ከኔ አይደለም የሚል መልእክትን አስተላለፉ። ታዲያ ውድ ወንድሞች እህቶች፣ አንድ ነገር በረካ አለው ብለን ስንል ያን በረካን በዛ ነገር ላይ አላህ ለማድረጉ ማስረጃ ያስፈልጋል። ከቁርአን ወይም ከሐዲስ ማስረጃ በሌለው ነገር ላይ በረካ አለበት ብሎ ማሰብ በአላህ ላይ መቅጠፍ ነው፣ በእስላም ላይ መዋሸት ነው። ስለዚህ በረካን የምንፈልግ በሙሉ ለበረካ ሰበብ የሆኑ ነገራቶችን በቁርአን በሐዲስ ሰበብ መሆኑ የተነገረላቸው ነገራቶችን በመተግበር በረካን ከአላህ እንሻለን። እነዛ ሰበቦች በራሳቸው በረካን አያስገኙም። በረካው የሚገኘው ከአላህ ነው። እነዛ ግን ሰበብ ናቸው። ሰበብ ለመሆናቸው አላህ ስለተናገረላቸው ነው። ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው በረካ እንደሚገኝባቸው ስለተነገረ ነው። በነዛ ነገር በረካ አለ ብለን የምናስብም በረካንም ፍለጋ እንደ ሰበብ እነዛ ነገራቶች ምን ተገብረው። ከዛ ውጭ ግን በሞተው ሰው በረካ አለው። ሼኽም ይሁን ወልይም ይሁን ሙፍቲም ይሁን ዓሊምም ይሁን ተራም ማንም ይሁን በዛ ሰው በህይወትም እያለ ሞቶም ይሁን በልብሱም ይሁን በጨርቃ ጨርቁም ይሁን በዱላው በእንጨቱም በከዘራውም ይሁን በየትኛውም ነገር ላይ በረካ አለ ብሎ ማሰብ ያለ ማስረጃ በአላህ ላይ መቅጠፍ ነው፣ በእስላም ላይ መዋሸት ነውና አላህን እንፈራ ይገባል። ከአላህ ስብሐነሁ ወተዓላ ምን አጥተን ነው ከሞተ ሰው በረካ ፍለጋ የምትሄደው? ከአላህ ስብሐነሁ ወተዓላ ምን አጥተን ነው ከጨርቃ ጨርቅ በረካ ፍለጋ የምትሄደው? ከአላህ ስብሐነሁ ወተዓላ ምን ጠፍቶ ነው ምን አጥተን ነው ከቀብር በረካ ፍለጋ የምትሄደው? አላህን እንፈራ ይገባል። ለአላህ ያለን ክብር እንዲህ ያክል ይወርዳል። ለአላህ ያለን በአላህ ላይ ያለን መልካም ጥርጣሬ መልካም ወን ይህን ያክል ወርዶ በነገራት ላይ ማስረጃ በሌለ ነገር ላይ በረካ አለ ተብሎ ይታሰባል። ይህ በጣም ከኢማን መንገድ ብሎም ከዕልም መንገድ በጣም የመራቅን ምልክት ነው የሚያሳየውና በረካን ሰው ልጅ ይፈልጋል። ምንፈልገውን በረከት ግን መሻትና መፈለግ ያለብን በረካ እንደሚገኝበት ሰበብ ይሆናል የተባለለትን ነገር በመተግበር ይሆናላችኋለሁ። ወጀዛኩሙላሁ ኸይረን ወሽክራ